Keep pedaling. We're almost there. This is the best day ever. Yes, I got this. I'm faster. You got lucky with that booster. Yes. Oh my God. We did it. World champion. I won't let you destroy this. Squelch. Take that, you oversized squid. I will not let this happen. I will protect them all. This is for everyone. Thank you. Congratulations, champion. Over here, Diva. Look this way. Smile for the cameras. Keep it together, keep it together. There's nothing there. I'm here. I can see you. Miraf and Tient. The weather is rainy outside. The room is lit only by a gas lamp. My hands are trembling. 20 years, all 20 years. What should I write or not? I don't want to hear your truth. Who's there? It's you, isn't it? Yaltame bebe debdabe. Debdabe yemi wasaktilu. Aragachini hon. Yemekkali zembal. Aragachini baka. Yalew yemi wasek. Yemekeri yihon. Yihon yemi wasek. Aragachini hon. Yemillaw yihon. ዮናስ አባዬ የመካሊ ዘንባል ያልተመ በቤ ደብዳቤ ያለው ሁሉም ነገር አጣሁ። 2 ዓመት ሙሉ የለፋውበት ሥራ በአንድ ጀንበር ፈረሰ። እኔ ለስኬት አልተፈጠርኩም። ልጄ፣ ጨዋታው ሳያልቅ ለምን ሜዳውን ትተህ ትወጣለህ? አባባ፣ ጨዋታው እኮ አልቋል። ንግዴ ከስሯል፣ ገንዘቤ አልቋል፣ ጓደኞችም ርቀዋል። ቼዝ ላይ ቼክ ሲያክ ሲባል ጨዋታው አበቃ ማለት አይደለም፣ መንገዱ ተዘጋ ማለት ብቻ ነው። አዲስ አቅጣጫ ፈልግ ማለት ነው። ግን እኮ ደጋግሜ ተሸነፍኩ። አንድ ዛፍ ፍሬ እንዲሰጥ ስንት ክረምትና በጋን መታገስ እንዳለበት ታውቃለህ? ሽንፈት ማለት መቆም ሳይሆን ቀጥሎ ለሚመጣው ድል የተሻለ ጥንካሬ ማጠራቀም ነው። ዛሬ የጎደለ ገንዘብ ሳይሆን እንደገና የመጀመር ወኔ ነው። ታዲያ አሁን ምን ላድርግ? ተነሳ፣ አቧራህን አራግፍ። ትላንት የተማርከውን ዕውቀት ማንም ሊቀማህ አይችልም። ያ ዕውቀት ደግሞ ከገንዘቡ በላይ ሀብትህ ነው። ፕሬዝዳንት ትራምፕ ከኢራን ጋር እየተካሄደ ያለው ጦርነት ስለሰለቻቸው አሸንፈናል በማለት ሊያቆሙት ይችላሉ ተባለ። ከዋይት ሃውስ ነጩ ቤተ መንግሥት የወጡ መረጃዎች እንደሚያሳዩት ትራምፕ የወሰዱትን እርምጃ ተጸጽተውበት ሳይሆን በቀላሉ ነገሩ አሰልቺ ስለሆነባቸው ብቻ አሸንፈናል በማለት ጦርነቱን በመቋጨት ወደ ሌላ አዲስ ጉዳይ ማለፍ ፈልገዋል። ባለሥልጣናቱ እንደሚሉት ትራምፕ ጦርነቱን ቀድሞውኑ በድል እንዳጠናቀቁ ደጋግመው ይናገራሉ። ነገር ግን ይህ አባባላቸው መሬት ላይ ካለው እውነተኛ የጦርነቱ ገጽታ ጋር ፈጽሞ የማይገናኝ፣ እርስ በርሱ የሚጋጭና ሰዎችን ግራ የሚያጋባ መሆኑን የቅርብ ሰዎቹ ይገልጻሉ። ታዲያ የዚህ ሁሉ ግራ መጋባት ዋናው ዓላማ ምንድነው? የዋይት ሃውስ ባለሥልጣናት እንደሚሉት የትራምፕ ፍላጎት አንድ ብቻ ነው፤ በቀላሉ አሸንፈናል ብሎ አውጆ ጦርነቱን እዚያው ላይ መቋጨት። በጣም የሚገርመው ደግሞ በሥራ አስፈጻሚው አካባቢ ብዙዎች በዚህ የትራምፕ ሐሳብ ፈጽሞ አይስማሙም። ነገር ግን አላስፈላጊ ችግር ውስጥ ላለመግባት ሲሉ ብቻ ዝም ብለው አንገታቸውን እየነቀነቁ ከመስማማት ውጪ ማንም ደፍሮ እውነታውን የሚናገር ኦፍ አሁንም እናቴ ሥራ ላይ ነኝ እኮ፣ በኋላ እደውላለሁ። ደክሞኛል፣ ነገ ጠዋት እደውላታለሁ። ሄሎ ሳሪ፣ ለእናቴ ልደውል ነበር። ዮኒ፣ እናታችን እኮ ትላንት ሌሊት አረፈች። አንተን ለማነጋገር ደጋግማ ደውላ ነበር። እንኳን ወደ ጥያቄና መልስ ተከታታይ ፕሮግራማችን በደህና መጡ። ዛሬ ስለ አንድ አሳዛኝ ታሪክ ላይ ትኩረት እናደርጋለን። ዮናስ ለእናቱ ያልደወለው ስንት ጊዜ ነው? 1 2 3 ወይስ 4? ትክክለኛው መልስ 3 ነው። ዮናስ እናቱ በሕይወት እያሉ 3 ጊዜ ደውላለት ነበር፣ ነገር ግን ሊያገኛት አልቻለም። በዚህ ጥያቄና መልስ ላይ ስለተሳተፉ እናመሰግናለን። ያገኙትን ውጤት ያካፍሉ እና ተጨማሪ ትምህርታዊ መረጃዎችን ለማግኘት ላይክ እና ሰብስክራይብ ያድርጉ። ክፍል 2 የሚቀጥል ይሆናል።
ይበልጣል ትጋት ለስኬት መንገድ ይከታል አብረን እንስራ አብረን እንስራ በላቤ የማገኘው እንጀራዬ ነው ምንም እንኳን ከባድ ቢሆንም ጣዕሙ ልዩ ነው የሥራ ክብር ከንቱነት ይበልጣል ትጋት ለስኬት መንገድ ይከፍታል ጥረቴ ዛሬ ፍሬ አፍርቶ ትልቁን ሰው አክብሮት አግኝቶ ተባብረን ከሰራን በጋራ ኑሯችን ይሆናል ያማረ አብረን እንስራ አብረን እንስራ ለሚሄዱን ጭንቂ ፊ በአጉ ጉዶ ሁንደባት የቴዎድሮስ ልጅ የምኒልክ ዘር እናት ኢትዮጵያ ሙቶ የሚያኖር በገብርዬ እምነት በበላይ መንፈስ ተነሳ በሻ ነፍጥ ይታረስ በላቤ የማገኘው እንጀራዬ ነው ምንም እንኳን ከባድ ቢሆንም ጣዕሙ ልዩ ነው የሥራ ክብር ከንቱነት ይበልጣል ትጋት ለስኬት መንገድ ይከታል አብረን እንስራ አብረን እንስራ በላቤ የማገኘው እንጀራዬ ነው ምንም እንኳን ከባድ ቢሆንም ጣዕሙ ልዩ ነው የሥራ ክብር ከንቱነት ይበልጣል ትጋት ለስኬት መንገድ ይከፍታል ጥረቴ ዛሬ ፍሬ አፍርቶ ትልቁን ሰው አክብሮት አግኝቶ ተባብረን ከሰራን በጋራ ኑሯችን ይሆናል ያማረ አብረን እንስራ አብረን እንስራ ትጋት ለስኬት መንገድ ይከታል አብረን እንስራ አብረን እንስራ በላቤ የማገኘው እንጀራዬ ነው ምንም እንኳን ከባድ ቢሆንም ጣዕሙ ልዩ ነው የሥራ ክብር ከንቱነት ይበልጣል ትጋት ለስኬት መንገድ ይከፍታል ጥረቴ ዛሬ ፍሬ አፍርቶ ትልቁን ሰው አክብሮት አግኝቶ ተባብረን ከሰራን በጋራ ኑሯችን ይሆናል ያማረ አብረን እንስራ አብረን እንስራ ቀስ ብሎ የቆሙትን የሚያይ በትንሹ ጥረት ትልቅ ክብር የሚሰጥ የጫማ ጠራጊው ልጅ ታሪክን እንደሚከተለው እናቀርብላችኋለን። ቦታው መንገድ ዳር ነው። ሰለሞን በስራው ተጠምዶ ጫማ እየወለወለ ነው። ወጣት አበበ ዘንጦና እጁን ኪስ ውስጥ ከቶ እየተንጎማለለ በንቀት እየተመለከተው ሰለሞንን አሁን እዚህ ነህ ሰለሞን? ይሄ እንቆሻሻ ጫማ መጥረግ መቼ ነው የሚሰለችህ? ዝቅ ብለህ የሰው ነገር ስታይ አታፍርም? ሰለሞንም ፈገግ ብሎ አይ አበበ፣ እኔ የማፍረው ስራ ፈትቼ እጄን ለምጽዋት ስዘረጋ ነው። ይህ ስራ ክብር ያለው ስራ እንጂ ስራ ፈትነት አይደለም። አበበ እባክህን ተወኝ፣ እኔማ እንዲህ ያለ ስራ ከምሰራ ጦሜን ባድር ይሻለኛል። ዝናዬንና ክብሬን ማጥፋት አልፈልግም። ይህንን ተባብለው የተከራከሩ ባለበት ወቅት የተባሉ ደንበኛ በድንገት ይመጣሉ። ከዚያም አቶ ካሳሁን ልጄ እስኪ ይህችን ጫማዬን አስውልኝ፣ ትልቅ ስብሰባ አለብኝ የኔ ልጅ። ሰለሞንም ከመቀመጫው ብሎ በደስታ ጌታዬ ቁጭ በሉ። ሰለሞንም በከፍተኛ ጥራትና ትጋት ጫማውን መጥረግ ይጀምራል። አበበም ቆሞ በንቀት ይታዘበው ነበር። አቶ ካሳሁን ወደ አበበ ዞር ብለው አንተስ ልጄ ስራህ ምንድን ነው? አበበም ተኮፍሶ እኔ ትልቅ ስራ ነው የሚፈልገው፣ እንደዚህ አይነት ተራ ነገር ውስጥ አልገባም አለ። አቶ ካሳሁን በጋዜጣቸው እየጠቆሙ ልጄ ሆይ ተራ ስራ የለም ተራ አለባበስ እንጂ። ይህ ልጅ ዛሬ ጫማዬን ስላስዋበልኝ እኔ በልበ ሙሉነት ስብሰባዬን እመራለሁ ብለው እንዳሉ ሰለሞን ስራውን ያጠናቃል። አቶ ካሳሁን ጎበዝ ነህ ልጄ፣ ስራህን በጥራት ስለሰራ ከክፍያ በተጨማሪ ይህንን ጉርሻ ይዘህ ለምሳ ተጠቀምበት። ሰለሞንም በትህትናና በደስታ
በጣም አመሰግናለሁ ጌታዬ፣ ክብር ይስጥልኝ። በዚህ ሰዓት አበበ በቅናትና በመገረም ይመለከታል። ሰለሞንም ወደ አበበ ዞር አለ። አየህ አበበ፣ ስራን ካከበርከው እሱ መልሶ ያከብራል። ይሄ ያገኘሁት ገንዘብ በላቤ የመጣ ስለሆነ ጣዕሙ የተለየ ነው። አበበ ራሱን እየነቀነቀ ኩራቱ እየጠፋ፣ እውነትህን ነው ሰለሞን፣ እኔ በከንቱ ኩራት ጊዜን አጥፍቻለሁ። ከዛሬ ጀምሮ የትኛውንም ስራ አልንቅም። ከዛሬ ጀምሮ ከእንግዲህ አብሬ ለመስራት ቃል እገባለሁ። ከዚያም በኋላ ሁለቱም እጅ ለእጅ ተያይዘው ወደ ስራ ሲመለሱ ያሳይና ይጠናቀቃል። ክፍል 2 የሚቀጥል ይሆናል። ሁሉም ነገር አጣሁ። 2 ዓመት ሙሉ የለፋውበት ሥራ በአንድ ጀንበር ፈረሰ። እኔ ለስኬት አልተፈጠርኩም። ልጄ፣ ጨዋታው ሳያልቅ ለምን ሜዳውን ትተህ ትወጣለህ? አባባ፣ ጨዋታው እኮ አልቋል። ንግዴ ከስሯል፣ ገንዘቤ አልቋል፣ ጓደኞችም ርቀዋል። ቼዝ ላይ ቼክ ቲያክ ሲባል ጨዋታው አበቃ ማለት አይደለም፣ መንገዱ ተዘጋ ማለት ብቻ ነው። አዲስ አቅጣጫ ፈልግ ማለት ነው። ግን እኮ ደጋግሜ ተሸነፍኩ። አንድ ዛፍ ፍሬ እንዲሰጥ ስንት ክረምትና በጋን መታገስ እንዳለበት ታውቃለህ? ሽንፈት ማለት መቆም ሳይሆን ቀጥሎ ለሚመጣው ድል የተሻለ ጥንካሬ ማጠራቀም ነው። ዛሬ የጎደለ ገንዘብ ሳይሆን እንደገና የመጀመር ወኔ ነው። ታዲያ አሁን ምን ላድርግ? ተነሳ፣ አቧራህን አራግፍ። ትላንት የተማርከውን ዕውቀት ማንም ሊቀማ አይችልም። ያ ዕውቀት ደግሞ ከገንዘቡ በላይ ሀብትህ ነው። ያልተነበበ ደብዳቤ የሚወሰክትሉ አረጋችን ይሆን የመካሊ ዘንባል አረጋችን ይባካ ያለው የሚወሰክ የመከሪ ይሆን የሚወሰክ አረጋችን ይሆን የምላው ይሆን ዮናስ አባዬ የመካሊ ዘንባል ያልተነበበ ደብዳቤ ያለው Yes, I got this. I'm faster. You got lucky with that booster. Keep pedaling. We're almost there. This is the best day ever. Hello? Is anyone there? I won't let you destroy this! Squelch. Take that, you oversized squid! ትጋት ለስኬት መንገድ ይከታል። አብረን እንስራ በላቤ የማገኘው እንጀራዬ ነው። ምንም እንኳን ከባድ ቢሆንም ጣዕሙ ልዩ ነው። የሥራ ክብር ከንቱነት ይበልጣል። ትጋት ለስኬት መንገድ ይከፍታል። ጥረቴ ዛሬ ፍሬ አፍርቶ ትልቁን ሰው አክብሮት አግኝቶ ተባብረን ከሰራን በጋራ ኑሯችን ይሆናል ያማረ። አብረን እንስራ በላቤ የማገኘው እንጀራዬ ነው። ምንም እንኳን ከባድ ቢሆንም ጣዕሙ ልዩ ነው። የሥራ ክብር ከንቱነት ይበልጣል። ትጋት ለስኬት መንገድ ይከታል። አብረን እንስራ በላቤ የማገኘው እንጀራዬ ነው። ምንም እንኳን ከባድ ቢሆንም ጣዕሙ ልዩ ነው። የሥራ ክብር ከንቱነት ይበልጣል። ትጋት ለስኬት መንገድ ይከፍታል። ጥረቴ ዛሬ ፍሬ አፍርቶ ትልቁን ሰው አክብሮት አግኝቶ ተባብረን ከሰራን በጋራ ኑሯችን ይሆናል ያማረ። አብረን እንስራ ልዩ የዜና ዘገባ የመካከለኛው ምስራቅ የጦርነት ደመና፣ የኢራን የእሳት ዝናብ ማስጠንቀቂያና የአሜሪካ ወታደራዊ ስምሪት። ዋሽንግተን መጋቢት 20 2018 ዓ.ም በእስራኤልና አሜሪካ በሌላ በኩል በኢራን መካከል የተቀሰቀሰው ግጭት 1 ወር ቢሞላውም
ጋብ ከማለት ይልቅ ወደ አደገኛ ምዕራፍ እየተሸጋገረ ይገኛል። የሁኔታው መባባስ ቀጠናውን ወደማይወጣበት የቀጥተኛ ጦርነት አዘቅት ውስጥ እየከተተው መሆኑ ተመልክቷል። የአሜሪካ እግረኛ ጦር ዝግጅትና ስምሪት። የአሜሪካ መከላከያ ሚኒስቴር ፔንታጎን ይፋ ባደረገው መረጃ መሰረት 3500 የሚጠጉ እግረኛ ወታደሮችና ዘመናዊ የጦር መርከቦች በመካከለኛው ምስራቅ ባህረ ሰላጤ ላይ ሰፍረዋል። እነዚህ ወታደሮች በኢራን ላይ የሚካሄደውን የመሬት ላይ ወታደራዊ ዘመቻ ለመምራትና ስልታዊ ቦታዎችን ለመቆጣጠር ታስቦ የተሰማሩ መሆናቸውን የዋሽንግተን ምንጮች ይጠቅሳሉ። ይህ ስምሪት ከዚህ ቀደም ከነበረው የአየርና የባህር ጥቃት ባለፈ አሜሪካ በቀጥታ በኢራን ምድር ላይ እግሯን ለመትከል ያላትን ጽኑ ፍላጎት የሚያሳይ ነው ተብሏል። የኢራን የቁጣ ምላሽና የዝናብ እሳት ዛቻ። የኢራን ፓርላማ አፈ ጉባኤ ሙሐመድ ባግሄር ጋሊባፍ አሜሪካ በዲፕሎማሲ ስም እየሸሸገች ያለችውን ወታደራዊ ወረራ በጽኑ ኮንነዋል። አሜሪካ በአንድ እጇ የሰላም ጥሪ እያቀረበች በሌላ ግን ሰይፍ ስላለች ንግግሯ ዋጋ የለውም ብለዋል። አፈጉባኤው አክለውም የኢራን ጦር የትኛውንም አይነት የድንበር ጥሰት ለመመከት በተሟላ ዝግጁነት ላይ ይገኛል። የሀገራችን ምድር ለሚረግጡ የአሜሪካ እግረኛ ወታደሮች መልሳችን እሳት ማዝነብ ብቻ ይሆናል፣ መቃብራቸውንም እዚሁ እንምሳለን ሲሉ ከባድ ማስጠንቀቂያ አስተላልፈዋል። የመሰረተ ልማት ውድመትና ኢኮኖሚ ጦርነት። ጦርነቱ በወታደራዊ ግንባር ብቻ ሳይሆን ጎረቤት ሀገራትን የኢኮኖሚ ተቋማት ኢላማ በማድረግ ጀምሯል። በኤምሬትስና ባህሬን ኢራን በፈጸመች የሚሳኤል ጥቃት በእነዚህ ሀገራት የሚገኙ ግዙፍ የአልሙኒየም ፋብሪካዎች ላይ ከፍተኛ ጉዳት ያደረሰ ሲሆን የዓለም አቀፍ የአልሙኒየም ገበያ ሊያናጋ እንደሚችል ተሰግቷል። በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ የተፈጸመው ጥቃት የተራቀቀውን የራዳር መቆጣጠሪያ ስርዓት ከመጠቀም ውጭ በማድረጉ በቀጠናው የአየር በረራዎች ላይ ከፍተኛ መስተጓጎል ፈጥሯል። የትንታኔ ነጥብ። ቀጣዩ አቅጣጫ ወዴት? ፖለቲካ ተንታኞች እንደሚሉት የኢራን ጥቃት በገለልተኛ ሀገራት እንደ ኩዌትና ኤምሬትስ ላይ ማረፉ ጦርነቱን ቀጠናዊ መልክ እንዲይዝ እያደረገው ነው። አሜሪካ እግረኛ ወታደሮቿን ወደ ምድር ካስገባች ግጭቱ ረጅም ጊዜ ይፈጅና እልቂቱ የበዛ የጉሬላ ውጊያ ሊቀየር እንደሚችል ፖለቲከኞች ግምታቸውን ከወዲሁ አስቀምጠዋል። ዲቲኤም የኒውዮርክ ሚዲያ። Miraf and Tient. The weather is rainy outside. The room is lit only by a gas lamp. My hands are trembling. 20 years, all 20 years. What should I write or not? I don't want to hear your truth. Who's there? It's you, isn't it? Yes! Yes, yes, yes. Oh my God! We did it! World champion!